በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። እግዚአብሔር አምላክ እንደወደደና እንደፈቀደ በዛሬ ሰዓታችን ዕለቱን አስመልክቶ የተወሰነች ቃል እግዚአብሔርን እንነጋገራለን ማለት ነው። ከዛ በፊት ለዩቲዩብ ቻናላችን ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በክርስቶስ ስም እጠይቃለሁ። እንግዲህ ውድ የክርስቶስ ቤተሰቦች የዛሬ ቀን በቤተ ክርስቲያናችን የዕርገት በዓል ተብሎ ይከበራል ማለት ነው። ይህም ስያሜውን ያገኘበት ምክንያት ክርስቶስ ከትንሣኤው በኋላ ለሐዋርያት፣ ለቅዱሳት አንስት እንዲሁም ለሁሉም ለተከተሉት ሁሉ ወንጌልን፣ ሕግጋትን እና የተለያዩ የመጻሕፍት ትርጓሜዎችን ሲያስተምር ከቆየ በኋላ በተነሳ በ40ኛው ቀን ለሐዋርያት ጰራቅሊጦስን እንደሚልክላቸው ቃል ገብቶላቸው ወደ ሰማይ ወደ አባቱ ወደ ቀደመ ዙፋኑ በዘመነ ኪሩብ ለመቀመጥ ወደ ቀደመ ዙፋኑ ያረገበት ቀን ስለሆነ በዚህም የተነሳ የክርስቶስ የዕርገት ቀን ወይም ዕርገተ ክርስቶስ ተብሎ በቤተክርስቲያናችን ይከበራል ማለት ነው። በዚህም በዕርገቱ ሰዓትም ጰራቅሊጦስን ወይም መንፈስ ቅዱስን እንደሚልክላቸው ቃል ገብቶላቸው ነበር። ይህንም ከ10 ቀን ካረገ ከ10 ቀን በኋላ ልኮላቸዋል ማለት ነው። ይህም ሁሉ የሆነው ማለትም ዕርገቱ የሆነው ከክርስቶስ ከትንሣኤው ከ40 ቀን ከተነሳ ከ40 ቀን በኋላ ወይም በ40ኛው ቀን ነው ማለት ነው። ዕለቱን አስመልክቶ እንግዲህ በተለያዩ የመጽሐፍ ቅዱስ ክፍል ተጽፎ ብናገኝም ከዛ ውስጥ በዮሐንስ ወንጌል ለምሳሌ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም ተብሎ ተጽፎ እናገኛለን። ይህ ቃል ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከዙፋኑ ከሰማያት ከዘባነ ኪሩብ ወርዶ በድንግል ማርያም ተወልዶ የሰውን የድህነት ስራ ጨርሶ የሰውን ድህነት ፈጽሞ መድኃኒት ሆኖ ወደ ቀደመ መንበሩ ማድረጉን የሚነግረን የወንጌል ክፍል ነው ማለት ነው። እንግዲህ ክርስቶስ ወደዚህ ዓለም የመጣበት በዋናነት ለሁለት ጉዳዮች ነው። የመጀመሪያው ለቤዛነት ወይም ቤዛ ይሆነን ዘንድ ለዓለሙ ሁሉ ቤዛ ይሆን ዘንድ ለእኛም ቤዛ ይሆነን ዘንድ ሲሆን ይህም ማለት ያድነን ዘንድ መድኃኒታችን ይሆነን ዘንድ ማለት ነው። ሁለተኛው ደግሞ ለአርአያነት ወይም ለምሳሌነት ነው። ለአዳም በትእዛዝ የሰጠውን በቃል የሰጠውን ትእዛዝ አዳም አልፈጸመምና የሰው ልጅ አልፈጸመምና ያንን ትእዛዙን ፈጽሞ ያሳየን ዘንድ ምሳሌ የሆነን ዘንድ ነው። ለምሳሌ ጾምን ጾሞ አሳይቶናል። ጥምቀቱን ተጠምቆ አሳይቶናል። የተለያዩ ሌሎች ምግባራትንም ሰርቶ አሳይቶናል። ትሕትናንም ከሰማይ መውረዱ እንዳንድ ትልቅ ትሕትና ሆኖ ሳለ ዝቅ ብሎ የሐዋርያትን የደቀ መዛሙርቱን እግር በማጠብ ደግሞ ሌላ ትሕትናን ሰርቶ እናንተም ለታናናሾቻችሁ ይህንን አድርጉ ብሎ ትሕትናን አስተምሮናል። በዚህም የተነሳ የተለያዩ ሌሎች ቁርባንንም ሁሉንም ሕግ ሰርቶ ራሱ ተግብሮ አሳይቶናል። ስለዚህ ሁለተኛው ክርስቶስ ወደዚህ ዓለም የመጣበት ለአርአያነት ወይም ለምሳሌነት ምሳሌ የሆነን ዘንድ ነው ማለት ነው። እንግዲህ እግዚአብሔር አምላክ የሰው ልጅ ከመውደዱ የተነሳ ራሱን ዝቅ አድርጎ ከአርያም ወርዶ በምድር ሰው ሆኖ ተመላልሶ በኪደተ እግሩ ምድርን ባርኮ ቀድሶ ድውያነ ሥጋን በታምራቱ ድውያነ ነፍስን በትምህርቱ ፈውሶ ፍጹም ሰው መሆኑን ለኛ ያስረዳ ዘንድ እንደ ሰው ተርቦ ተጠምቶ እንዲሁም ፍጹም አምላክ መሆኑን ደግሞ ያስረዳን ዘንድ በ5 እንጀራና በ2 ዓሣ 5 ገበያ የሚሆን ሕዝብን መግቦ ፍጹም አምላክ መሆኑን ደግሞ አሳይቶናል ማለት ነው። እንዲሁም በዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እንደምናገኘው ለእኛ አርአያና ምሳሌ የሆነን ዘንድ ትሕትናን ያስተምረን ዘንድ ከዙፋኑ ወርዶ እንደመጣ ሁሉ ደግሞ ዝቅ ብሎ የደቀ መዛሙርቱን ወይም የሐዋርያትን እግር አጥቧል። ለእኛም ለታናናሾቻችሁም ይህንን አድርጉ ብሎ ትሕትናን አስተምሮናል ማለት ነው። በዚህ አይነት በትምህርትና በታምራቱ 33 ዓመት ከ3 ወር በዚህ ዓለም ተመላልሷል ማለት ነው። ክርስቶስ በስጋ ተመላልሷል በዚህ ዓለም። እንዲሁም በመጨረሻው በ3 ዓመት ከ3 ወር ለሐዋርያት ወንጌልንና የተለያዩ ትምህርቶችን አስተምሯቸዋል። የ3 ዓመት ከ3 ወር ካለቀ በኋላ ትምህርቱንም ከጨረሰ በኋላ በዳዊት መዝሙር 73 ቁጥር 12 ያለው የትንቢት ቃል ይፈጸም ዘንድ በምድር መካከል መድኃኒትን አደረገ እንደተባለ እንደተጻፈ ዓለምን ሁሉ ያድን ዘንድ በምድር መካከል ማእከለ ምድር በሆነች በቀራንዮ ተሰቅሎ የሰው ልጅ አድኗል ማለት ነው። በሞቱም ዓለምን ሁሉ ከዲያብሎስ ባርነት ነፃ አውጥቷል ወይም አድኖታል። ዓለምን ሁሉ 3 ቀንና 3 ሌሊት በመቃብር በማደሩም በ3ኛው ቀን ሙስና መቃብርን አሸንፎ ከሙታን ተለይቶ ተነስቷል ማለት ነው። ይህም ቀድሞ በዳዊት በመዝሙር 67 ቁጥር 1 ላይ እግዚአብሔር ይነሳል ጠላቶቹም ይበተናሉ ተብሎ የተጻፈው ይፈጸም ዘንድ ነው የሆነው። በሞቱም ሞትን ሽሮልናል። በ3 ቀን እና 3 ሌሊት በመቃብር ውስጥ በመሆኑም የመቃብርን ኃይል ሁሉ አሸንፏል ማለት ነው። ይህንን በመጽሐፈ ኪዳን
በሞቱ ሞታችንን ደመሰሰልን ተብሎ ተጽፎ እናገኘዋለን። ከተነሳም በኋላ ትንሣኤውን ለማርያም መግደላዊት እንዲሁም ለሌሎች ሐዋርያት ለተከተሉት ሁሉ አሳይቷቸዋል ማለት ነው። እንዲሁም አይሁዳውያን ትንሣኤውን አልተነሳም ብለው ይጠራጠሩ ነበርና ይህን ጥርጣሬያቸውን ለማጥፋት ከተነሳበት ቀን ጀምሮ ባሉት 40 ቀናት ውስጥ ለሐዋርያት በተለያየ ጊዜ ለሶስት ተደጋጋሚ ጊዜ በአካል ተገልጦ አስተምሯቸዋል ማለት ነው። ይህንንም አባቶቻችን የተገለጠበትን ጊዜ ሲናገሩ የመጀመሪያው ሞትን ድል አድርጎ መቃብርን ከፍቶ በራሱ ስልጣን በተነሳበት በትንሣኤው ዕለት ሲሆን፣ ሁለተኛው ደግሞ በትንሣኤው በዳግሚያ ትንሣኤ ወይም በትንሣኤው በሳምንቱ ሲሆን፣ ሶስተኛ ጊዜ ደግሞ በጥብርያዶስ ባህር ለሐዋርያት የተገለጠው መገለጥ ነው ብሎ ሶስቱን በዚህ መልኩ ያስረዱናል ማለት ነው። በዚህም የ40 ቀን የምድር ላይ ቆይታው በ3 ዓመት ከ3 ወር ወንጌልን እንዳስተማረ በ40 ቀን ደግሞ መጽሐፈ ኪዳንን ለቤተክርስቲያን መገልገያ ወይም የሥርዓት መጽሐፍ ይሆን ዘንድ ለቤተክርስቲያንም አገልግሎት ይሆን ዘንድ መጽሐፈ ኪዳንን ለሐዋርያት አስተምሯቸዋል። ለሐዋርያት ደግሞ ለአባቶቻችን አስተምረዋል። አባቶቻችን ደግሞ ለእኛ ለአሁኑ ትውልድ አስተምረውን ወይም አስቀምጠውልን አልፈዋል ማለት ነው። ወንጌላዊ ዮሐንስም ከሰማያት መውረዱን አስቀድሞ ከሰማይ ከወረደው የሰው ልጅ በስተቀር ወደ ሰማይ ያረገ የለም ብሎ የተናገረው ከዙፋኑ ወርዶ መልሶ ወደ አባቱ ቀኝ ለመቀመጥ ወይም በዘባነ ኪሩብ ለማደር መልሶ ያረገ ስለሌለ ነው። ተጸነሰ ተወለደ ለማለት ጥንቱ ከሰማያት መውረድ እንደሆነ ሁሉ ተሰቀለ ሞተ ለማለትም መጀመሪያ ከሰማያት መውረድ አለበትና ወንጌላዊውም ሲነግረን ከሰማያት ከወረደው በስተቀር ብሎ የጀመረበት ምክንያት ይህ ነው። ቤት ሲሰራ መጀመሪያው በመሰረት ተጀምሮ መጨረሻው በጣሪያ እንደሚሆን ሁሉ የአዳም ወይም የሰው ልጅ ድነት ደግሞ መጀመሪያው ክርስቶስ ከሰማየ ሰማያት መውረድ እና መጨረሻው ደግሞ የክርስቶስ ዕርገት ወይም ክርስቶስ ወደ ሰማይ ወደ ቀደመ ዙፋኑ ማድረግ ነውና ይህንም ሲነግረን ወንጌላዊው አስቀድሞ ከሰማይ ከወረደው ከሰው ልጅ በስተቀር ብሎ የጀመረበት ምክንያት ይህ ነው ማለት ነው። የክርስቶስ ዕርገት እንግዲህ በዕለቱ የተከወነ እንዲሁም ማለትም ከሰማይ እንደመውረዱ እንደመወለዱ እንደመሞቱ እንደመሰቀሉ በነቢያት አፍም ሲነገር የኖረ ነው እንጂ እንዲሁ በዕለቱ ዝም ብሎ እንዲሁ ተነስቶ የሆነ ነገር አይደለም። እነዚህም የተወሰኑትን ብንመለከት ለምሳሌ በዳዊት መዝሙር ያሉትን ብንመለከት መዝሙር 17 ቁጥር 9 ላይ ሰማዮችን ዝቅ ዝቅ አደረገ ወረደም፣ ጨለማ ወይም ዲያብሎስ ከእግሩ በታች ነበር፣ በኪሩቤል ላይ ተቀምጦ በረረ፣ በነፋሳትም ክንፍ በረረ ተብሎ ተጽፎ እናገኛለን። እንዲሁም በዛው በዳዊት መዝሙር ውስጥ አሁንም መዝሙር 46 ቁጥር 5 ላይ እግዚአብሔር በእልልታ ጌታችንን በመለከት ድምፅ አረገ ይላል ማለት ነው። እንዲሁም አሁንም እዛው ከዳዊት መዝሙር ሳንወጣ መዝሙር 67 ቁጥር 33 ላይ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ተብሎ ተጽፎ እናገኛለን። እንግዲህ የክርስቶስን ዕርገት በነቢያት አንደበት ይህን ካየን ደግሞ በሐዋርያት አንደበት ደግሞ በወንጌል ማለት ነው በሐዲስ ኪዳን በተለያዩ የሐዲስ ኪዳን የመጽሐፍ ቅዱስ ክፍል ላይ ተጽፎ እናገኛለን። ከነዚህም ውስጥ ለምሳሌ የማርቆስ ወንጌል ላይ የተጻፈውን ስንመለከት የማርቆስ ወንጌል ምዕራፍ 26 ቁጥር 19 ላይ ጌታችን ኢየሱስም ከተነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱም በእግዚአብሔር ቀኝ ተቀመጠ ተብሎ ተጽፎ እናገኛለን። በሌላው እንዲሁም በሉቃስ ወንጌል ላይ ደግሞ የተጻፈውን ስናነብ የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እስከ ቢታንያም ወደ ውጭ አወጣቸው፣ እጁንም አንስቶ በላያቸው ላይ ጭኖ ባረካቸው፣ እየባረካቸውም መራቃቸው፣ ወደ ሰማይም አረገ። እነርሱም ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ ተብሎ ተጽፎ እናገኛለን። እንግዲህ ሌላው በሐዋርያት አንደበት ከተነገሩት መካከል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕርገት በስፋት ተጽፎ የምናገኝበት ደግሞ የሐዋርያት ሥራ ላይ ነው ማለት ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ይህንም እየነገራቸው ከፍ ከፍ አለ፣ ደመናም ተቀበለችው፣ እነርሱም ወደሱ እያዩ ወደ ሰማይ አረገ፣ ከዓይናቸውም ተሰወረ። እነርሱም ወደ ሰማይ አተኩረው ሲመለከቱ እነሆ 2 ሰዎች ነጫጭ ልብስ ለብሰው ባጠገባቸው ቆመው ታዩአቸው። እነርሱም እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያደርግ እንዳያችሁት እንዲሁ ዳግመኛ ይመጣል አሏቸው ይላል። እንግዲህ እኒህ 2 ሰዎች የተባሉት መላእክት ናቸው። የክርስቶስን ዕርገቱን ካዩ በኋላ ሐዋርያት ወደ ሰማይ እያዩ በመደነቅም በፍርሃትም ወደ ሰማይ እያዩ ቆመው ነበርና እነሱ እንዲሁ ወደ ሰማይ ሲያደርግ እንዳዩት ሁሉ በስጋ የሰው ልጅ እንደ ስራው ሁሉ ይከፍል ዘንድ ዳግመኛም የዓለሙን ፍጻሜ ሁሉ ያደርግ ዘንድ ዳግመኛም እንደሚመለስ ለሐዋርያት ነግረዋቸዋል። ከዛም ሐዋርያት በደስታና በሐሴት ተመልሰዋል ማለት ነው። እንግዲህ መላእክት መጀመሪያም የክርስቶስን ጽንሰቱን በቅዱስ ገብርኤል አማካኝነት አብስረዋል። በኋላም መወለዱን
እነሆ ለዓለም ሁሉ መድኃኒት እርሱ ክርስቶስ ተወልዶላችኋል ብለው ተናግረዋል። ከእረኞች ጋርም ዘምረዋል። በኋላም የስቅለቱ ጊዜም የሞቱ ጊዜም አልተለዩም ማለት ነው። ትንሣኤውንም ለሐዋርያትም መጀመሪያ ለማርያም መግደላዊት በኋላም ለሐዋርያት በሙሉ ተናግረዋል ማለት ነው። እንዲሁም በኋላ ከእርገቱ በኋላም ለሐዋርያት ዳግመኛ እንደሚመጣ የዓለምን ፍጻሜ ሁሉ ለማድረግ ዳግመኛ እንደሚመጣ ለሐዋርያት ተናግረዋል ማለት ነው። እንዲሁም ስለ ክርስቶስ ከሐዋርያትና ከነቢያት በተጨማሪ ደግሞ በአባቶቻችን አንደበት የተነገሩ በመጻሕፍት ተጽፈው የምናገኛቸው ነገሮች አሉ። ከነዚህም መካከል ሰለስቱ ምዕት ወይም 318ቱ ሊቃውንት የሚባሉት በሃይማኖተ አበው ማለት ነው ሐመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ወይኩነን ሕያዋነ ወሙታነ ብለው ጽፈው ልናገኛለን። ይህም ማለት ምን ማለት ነው? ታመመ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ መንግስቱም ፍጻሜ የለውም ማለት ነው። ይህንም እንግዲህ ሰለስቱ ምዕት ወይም 318ቱ ሊቃውንት ጽፈው ልናገኛለን። እንዲሁም በስንክሳር በግንቦት ወር ስንክሳር በስምንተኛው ቀን ላይ በምንነበበው ማለት ነው ወበዝንቱ ዕርገት ተጠየቀ ዕርገቶሙ ለእለ ያምኑ ቦቱ ብለው ጽፈውልናል። ይህም ማለት ምንድነው? በእርሱ ዕርገት በእርሱ የሚያምኑ ሰዎች ዕርገት ታወቀ የሚል ቃል እናገኛለን። እንግዲህ በእነዚህ መጻሕፍት ደግሞ አባቶቻችን ከሐዋርያትና ከነቢያት በተጨማሪ ተጽፎ የምናገኘው ስለ ክርስቶስ ዕርገት ይህ ነው፣ እነዚህ ናቸው ማለት ነው። ይህን ሁሉ የአባቶቻችን ምስክርነቶች መሰረት አድርገን የክርስቶስን ዕርገት ስንናገር የሌሎች ቅዱሳን ዕርገት የሚለየው እርሱ በራሱ ኃይልና ወደ ስልጣን ወደ ጌትነት ያደረገ ሲሆን እነርሱ ደግሞ ቢያርጉ ወደ እርሱ ነው የሚያደርጉት። የዕርገታቸው ምሳሌና የዕርገታቸው ኃይልም እርሱ ራሱ ክርስቶስ ነው። እርሱ ግን በራሱ ኃይል ያደረገ ሲሆን ለነሱ ግን ኃይላቸውና ምሳሌያቸው ክርስቶስ ነው ማለት ነው። የእነርሱም ዕርገት በእርሱ ኃይል ነውና ዮሐንስ ወንጌል ላይ ያለው ቃል ያም ማለት ከሰማይ ከወረደው ከሰው ልጅ በስተቀር ወደ ሰማይ ያረገ የለም የሚለው ቃል እርሱ ክርስቶስ ከዙፋኑ ወርዶ መልሶ ወደ ዙፋኑ ወደ ጌትነቱ ያረገ ነውና ነው። የሌሎች የቅዱሳን ዕርገት ግን ወደ ራሱ ወደ ክርስቶስ የሆነ ስለሆነ ይህ ቃል የሚፋለስ አይደለም ማለት ነው። አባቶቻችንም እንደሚያስተምሩን ቤተክርስቲያናችንም እንደምታስተምረው ይህ ቃል የሚፋለስ ቃል አይደለም። እንግዲህ ይህ ሁሉ ስለ ክርስቶስ ዕርገት የተነገሩት የነቢያትን የሐዋርያትንም የአባቶቻችንም ቃል ካየን እንግዲህ ይህን ዕለት ስናከብረው እኛ እንደ ሐዋርያት ተስፋ መንፈስ ቅዱስን ተስፋ አድርገው የእመቤታችንን ምልጃና ጸሎት ተስፋ አድርገው እመቤታችንን ማዕከላዊ አድርገው ሲጸልዩ እንደነበረው ሁሉ እኛም የክርስቶስን ዳግመኛ ወደዚህ ዓለም መምጣት የዓለሙን ፍጻሜ ሁሉ ተስፋ አድርገን የእመቤታችንን የቅድስት ድንግል ማርያምን ምልጃና ጸሎት ማዕከላዊ አድርገን የእሷን የጸጋ እናትነትን ተስፋ አድርገን በተስፋ በመጽናት ኢየሩሳሌም በተባለች በቅድስት ቤተክርስቲያናችን ጸንተን ልናከብረው ይገባል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ ይሁን። የቅዱሳን አምላክ ቸርነቱ አይለየን። እንግዲህ እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ በኮሜንትም ሀሳባችሁን አስተያየታችሁን እየሰጣችሁ እንድታበረታቱኝ በክርስቶስ ስም ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።